የዛሬው ቪዲዮ ለየት ይላል። እንግዲህ በጥፊ ሀይሚ መተዋል ብሩኬ ማለት ነው። በነገራችን ላይ ዋናው ነገር ከሴት ነው። ይሄ ነገር ክብር ማለት ክብርን መጀመሪያ ካንቺ ነው ሀይሚዬ። ይሄን ነገር ልታደርጊ አንቺ ከናንተ ውጭ ያሉት ጥላቶቻችሁ ደስ ይላቸዋል። ክብሩን ከፍም ዝቅም የምታደርጊው አንቺ ነሽ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላ ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያድርጉት። ሁላችሁም የራሳችሁን አስተያየት እዚህ ኮሜንት ስር መስጠት ትችላላችሁ። ዛሬ እኔ የራሴን አስተያየት ለመስጠት መጥቻለሁ። እንዲሁም ደግሞ የሀይሚም እህት የተናገረችው ነገር አለ። ወንድሟም ዛሬ ልነግራችሁ መጥቻለሁ። እስከ መጨረሻው ድረስ ቪዲዮውን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። ስለዚህ ሀይሚዬ ነገሩን የምታበርጁ አንቺና አንቺ ብቻ ነሽ። አሁንም ቢሆን ነገሮችን ቀስ ብለሽ በመፍታት በመረጋጋት ቢሆን ጥሩ ነው። ብሩኬ ደግሞ ያለውን ነገር ብትረዳ ደስ ይለኛል፣ እኔ በራሴ ማለት ነው። ምክንያቱም የምትልህን ነገር መስማት አለብህ ማለት ነው። ስለዚህ በነገራችን ላይ ወንድ ልጅ በምንም አይደራደርም፣ በሱ ተመጡበት ማለት ነው። አሁንም ቢሆን ዳኒ እያወራው ያለው አንቺን እንደሚወድሽና አንቺን ለፍቅር እንደሚፈልግሽ ስለሆነ ስለዚህ ብሩኬ ደግሞ ያ ነገር አልተዋጠለትም። ምክንያቱም ወንድ ነው፣ ይወድሻል፣ ያፈቅርሻል። ስለዚህ ጥግ ድረስ መታገል አለበት ማለት ነው። ስለዚህ አያገባህም የምትይው ነገር ቢቀርብሽ ጥሩ ነው። አንተም አያገባሽ የምትለው ነገር ቢቀርብ ጥሩ ነው። ሁለታችሁም መስማማት ሲኖር እናንተ ተተስማማችሁ ሁለታችሁ ትጀመር እነሱ የትም አያገኟችሁም ማለት ነው። መጀመሪያ የእናንተ መስማማት ብቻ ነው የሚያስፈልገው እና ቤተሰብ ደግሞ እናንተ ጥሩ ነገር ለመምከር ሞክሩ። ክብርን የምትሰጪው አንቺ ነሽ። አሁንም ቢሆን ክብርን ተሰጠሽው አንቺ። ስለዚህ እሱም ክብሩ እየተጠበቀ ይሆናል። ምክንያቱም ሊያጠፋ ይችላል ሰው። ጥፋቱን ደግሞ ይቅርታ ብሎ አልፏል። ከአንድም ሁለት ጊዜ ይቅርታ ብሏል። ስለዚህ ያን ነገር ደግሞ አንቺ ማጋል የለብሽም። ቢያንስ ያን ነገር ስለተናገረ ብቻ አንቺ ራሱ የሆነ ጥፋት ታለ ግን ለመሸፈን መሞከር አለብሽ። ስለዚህ ለወደፊት የምፈልጊው ነው፣ ለወደፊት የምፈልግሽ ነው። ስለዚህ የምትፈላለጉ ከሆናችሁ ይሄን ነገር ማውጣትም የለባችሁም። አንቺም እሱ ፊት እንደዚህ መናገር የለብሽም፣ እሱንም በጥፊ መምታት የለብሽም። መረጋጋትና ያለውን ነገር በምክር መፍታት ነው ያለባችሁ። ሁለታችሁም እሳት እየሆናችሁ ስለዚህ ነገሮችን ልታበርዱ አችሉም። እንዲሁም ጣልቃ ደግሞ ሰው መግባቱንም አያቆምላችሁም ማለት ነው። ወንድ ልጅ ደግሞ በእንደዚህ አይነት ነገር ተመጡበት እስከ መጨረሻው ድረስ ይፋለማል። ህይወቱንም ለመስጠት ምንም አይደራደርም ማለት ነው። ስለዚህ ይሄን ነገር ማስቆም ያለብሽ ከወዲሁ አንቺና አንቺ ብቻ ነሽ ማለት ነው። ከሱ ጋር ያለውን ነገር መጀመሪያ ፍቱ። እናንተ ተፈታችሁ ማንኛውም ሰው እስራችሁ አይጠጋም፣ እስራችሁም አይደርስም። ስለዚህ ራሳችሁ ተፈታችሁ ነገሮችን እነሱም ይርቃሉ ማለት ነው ከናንተ። ግን እናንተ እዚህ ጋር በሆነውም ባልሆነውም አንቺ እንደዚህ ነሽ፣ አንቺ እንደዛ ነው እያላችሁ እንትን እያላችሁ ከሆነ ግን በጣም ከባድ ነው የሚሆነው። አሁንም ቢሆን ዋጋ ያስከፍልሻል ሀይሚዬ። ምክንያቱም ዋጋ የሚያስከፍልሽ ነገር ምን እንደው ልንገርሽ። ብሩኬን ትወጂዋለሽ፣ እናውቃለን፣ ማንኛችንም እናውቅነን። ብሩኬ የሆነ ነገር ቢሆን ቁጫት እያየሹ ማለት ነው። ስለዚህ ይሄ ነገር ዋጋ ያስከፍልሻል ብዬ አስባለሁኝ እና ራስሽን ሆነሽ አስበሽ በደንብ አንቺ ታስተውያለሽ፣ ታስቢያለሽ፣ ብልህ መሆንሽን እናውቃለን። ግን አሁንም ቢሆን ማሰብ አለብሽ። በደንብ አስቢና ለማረጋጋት ሞክሪ። ብሩኬንም ለማረጋጋት ሞክሪ። ይቅርታ ለመጠየቅ መሸነፍ እኮ ችግር የለውም። እውነት ይቅርታ ብለሽ ብትሸነፊ ምንም ጣጣ የለውም። ስለዚህ እንደዛ ብለሽ ራስሽን ሆነሽ ተገኚ። ከዛ በኋላ ያለውን ደግሞ ራሳችሁ መልሳችሁ ታስተካክሉታላችሁ ብዬ አስባለሁ፣ እኔ በራሴ አስተያየት ማለት ነው። እንዲሁም ደግሞ እህቷ ደግሞ ታሁን በፊት ተናግራለች ብዙ ጊዜ ማለት ነው። ትዳር እንደዚህ አይደለም። ፍቅረኛችሁን ሆነ የምትወዱትን ሰው በአግባብ በመያዝ እንዲሁም ደግሞ ምክሮችን መስማት፣ አንዳንድ ያልሆኑ ነገሮችን የሚገቡ መካከል እነኛን ነገሮች አለማስገባት፣ ይህን ነገር ተግብሩ ብላ ተናግራለች ማለት ነው። እና ህይወት በጣም ታስቸግራለች። ምክንያቱም ህይወት የምትቀጥለው እናንተ ያላችሁን ችግር በመፍታትና በመመካከር ብቻ ነው በአሁን ሰዓት ማለት ነው። እና በእናንተ ውስጥ ደግሞ ብዙ የሚገቡ ሰዎችም አሉ፣ ብዙ ነገር አለ። ስለዚህ ይህን ነገር ለእናንተ እኔ የምነግራችሁ እንደ ምክር ነው። ቤተሰብ እናንተ ደግሞ አስተያየታችሁን መስጠት ትችላላችሁ። ያለውን አስተያየት ቪዲዮውን ግን ላይክና ሼር አድርጉ፣ ለእነሱም እንዲደርስ አድርጉ። ብሩኬ ደግሞ ያለህን ነገር ብታስተካከል ደስ ይለናል። ምክንያቱም ብዙ ነገሮችን አንተ መናደድ ነው። አንድ ነገር ማስተዋልና ማሰብ ምን እንደምትልህ መስማት ይኖርብሃል ማለት ነው። ያን ነገር ታልሰማህ ካላየህ
ብሩኬ ይሄን ነገር ደግሞ ራስ ማስተካከል ትችላለህ ማለት ነው። ምክንያቱም በመረጋጋትና ያለውን ነገር በማስተካከል የሚባለውን ነገር በመስማት ወንበር ላይ ቁጭ ብላችሁ ነገሮችን በመነጋገር መፍታት ይቻላል። ምክንያቱም በድብድብ ምንም ነገር የሚፈታ ነገር አይኖረውም። ተደፈርኩ ነው የምትለው አንተ፣ ግን መደፈርም እንዳለ ሁሉ ሌላም ነገር ሊመጣብህ ይችላል። ስለዚህ ያን ነገር ደግሞ አንተ የምታሸንፈው በይቅርታና በመመካከር በመነጋገር ነው። ስለዚህ ጥፋቱ መጀመሪያ ያመጣችሁት በነገራችን ላይ ራስህ ነህ ብሩኬ። ይህን ነገር ይቅርታ ብለህ ማለፍ የምችለው አንተ ነህና ስለዚህ ያለውን ነገር ራስህ ተረጋግተህ መፍታት ይኖርብሃል። እየጋልክ አይደለም። አንተም እሱን ባየኸው ቁጥር አንተ በምግል ሰዓት ሁሉም ነገር ብትንትን ይላል ማለት ነው። ያ ነገር ደግሞ መሆን የለበትም። ከሷ ጋር ሰላም ከሆናችሁ ከነሱ ጋር ደግሞ የማፈቱበት ምክንያት ምንም ነገር እንደሌለ በጣም እኔ በጥርጥር ምንም ነገር አያጠራጥረኝም ማለት ነው። እና ስለዚህ ለተመልካቾቻችሁም እንዲሁም ቤተሰቦቻችሁንም ብዙ ነገር እያስባላችሁ ስለሆነ ይቅርታን በቃ ተሸነፉ ወይም አሸንፉ የሚባለው ነገር እዚህ ጋር ነው ማለት ነው። እና ክብር መከባበር ያለባችሁ እራሳችሁና እራሳችሁ ናችሁ። ከውጭ መጥቶ ሌላ ሰው ሊያከብራችሁም ወይም ሊከበሩ ወይም ሊያከብራችሁ አይችልም። ምክንያቱም ክብራችሁን የምታስከብሩት እራሳችሁ ብቻ ናችሁ። ዝም ብሎ የፈለገው ሰው የሚናገራችሁ የሚላችሁ ነገር ሁሉ ይሆናል አይደለም። እናንተ የራሳችሁን መላምት የራሳችሁን ነገር ይዛችሁ ዝም ብላችሁ ከምከዱ በቃ ተመካክራችሁ ሁላችሁም አንድ ሆናችሁ ነገሮችን መፍታት አለባችሁ ማለት ነው። እና ስለዚህ ሁለታችሁ ናችሁ መፍታት ያለባችሁ ይሄን ነገር አሁንም ቢሆን ማለት ነው። ብሩኬና ሀይሚ እነሱ ሶሲና ዳኒ ምንም ነገር እዚህ ውስጥ ምንም ነገር አያገባቸውም። ምክንያቱም እነሱን አውጡና ራሳችሁ መጀመሪያ ተስተካከሉ። ከዛ በኋላ ደግሞ እነሱን እናንተ ተስተካከላችሁ በኋላ እነሱ እንደሚስተካከሉ እርግጠኛ ነኝ። ምክንያቱም የሚፈልጉም መጀመሪያ የእናንተን መራራቅ ነው። ዳኒም እንደምናየው የሚፈልገው ሀይሚን ነው፣ ታንተ ማራቅ ነው የሚፈልገው። ስለዚህ ሶሲም ከሀይሚ አንተ ማራቅ ነው የምፈልገው። ምክንያቱም እኛ በምንመለከተው በምናየው ነው የምንፈርደው ማለት ነው። በምናየው ነገር ነው፣ ዝም ብለን አይደለም። ማንኛችንም ቢሆን ዩቲዩበርም ሆን ምንም ሆን ኮሜንት የምንሰጠው ዝም ብለን አይደለም፣ እያየን ነው። ስለዚህ እናንተ እዛው ሆናችሁ ቆማችሁ ማየት ያቃታችሁ ለምን እንደሆነ ብቻ እኔ አልገባኝም። ካሁንም በፊት ተናግሬያለሁ፣ ደጋግሜ ተናግሬያለሁ። ተመልካቾች ደግሞ የምትሉትን እናንተ በሉ ማለት ነው። እነሱም ጋር እየገባችሁ እውነቱንም እየተናገራችሁ ነው። እኔም ትክክል ተናግሬያለሁ። እኔም ትክክል የምንለው ነገር እውነት እነሱ ባንድ እንዲሆኑ ብቻ ነው። እኔ በራሴ ማለት ነው ባንድ ተሆኑ ሁለቱ ተመካክረው ባንድ ከሆኑ ሁሉም ነገር ይስተካከላል ብዬ አስባለሁ። ያ ደግሞ እርግጠኛ ስለሆንኩ ነው እንደዛ አመላችሁ ማለት ነው። ምክንያቱም ነገሮችን አይታችሁ ከሆነ ሶሲ የምፈልገው ብሩኬን ነው በደንብ አድርጋ ታውቃላችሁ አይደል? ስለዚህ ሀይሚን ደግሞ የሚፈልገው ማን ነው? ዳኒ ነው። ስለዚህ እነሱን መሀከል ፈንክተው እነሱ ለመግባት ነው የሚፈልጉት እዛ ጋር ማለት ነው። ከዛ ደግሞ እዛ ጋር ሀይሚ ገባች። ሀይሚ ደግሞ ማጋ ገባች? ብሩኬን ትክክል አይደለህም እያለችው ነው። ትክክልም ሆነ አልሆነም ትክክል ያልሆነበት ምክንያት ብሩኬ ደግሞ እዛ ጋር ምን መሰላችሁ ይሆናል የለ ነገሮችን ያለማሰብ መናገር ዱላ ማሰንዘር ነገር እንደኛ ነገሮች ናቸው። ለብሩኬ ደግሞ ትክክል ያልሆኑ ነገሮች ማለት ነው። እነኛ ጋር ግን ብሩኬ ትክክል የሚያደርጋቸው ነገር እነኛን አስቀርቶ በመመካከር አሌለ የራሱን አመለካከት በመስጠት ቢሆን ሁሉም ነገር እስካሁን ድረስ ይፈታል ብዬ አስባለሁ። ተፈቶ ሁሉም ነገር ሰላም ይሆናል ብዬ አስባለሁ። ይሄ የኔ አስተያየት ነው። ተወደዳችሁ ደግሞ ቪዲዮ ላይክ፣ ሼር አድርጉት፣ ሰብስክራይብ አድርጉት። ሀገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን ማለት ነው። ሁላችሁንም እወዳችኋለሁ። እንግዲህ የፋሚሊ ቤተሰቦቻችን እነሱን የምትወዱ ሁላችሁም እባካችሁ እነሱ አንድ እንዲሆኑ ፈልጉ ማለት ነው። ደግሞ ቲክታክ ላይ እየተከፋፈላችሁ አንዱን ዘቅዝቃችሁ አንዱን ወደ ላይ የምታደርጉ ደግሞ በተለይ ቤተሰቦቻቸውን እንደዛ የምታደርጉ ልጆች እውነት በጣም ታሳዝናላችሁ። እውነት ለመናገር ማለት ነው። እዛ ጋር ቤተሰብ ምንም አያገባው፣ የሚያገባው ነገር የለም፣ የሚያውቀው ነገር የለም። ቤተሰብን የሆነ ነገር ማድረግ በጣም ይደብራል፣ እውነት ለመናገር ማለት ነውና እንደዛ ባታረጉ ጥሩ ነው ብዬ አስባለሁ። የማንኛቸውንም ቤተሰብ ባዘቀዝቁ የሆነ በቃ የሌለ ነገር ቤተሰብ እዚህ ጋር የሚያገባው ነገር የለም። እኛ በምንሰራው ስራ ማንኛውም ቤተሰብ የሚያገባ የለም። ወዳችኋለሁ።